ለህመሙ የሆነ መፍትሄ ያስፈልገዋል ጊዜ ማሳለፍ ብቻ ነው ፈልገው እስኪ ካንቺ ጊዜ ማሳለፍ ነው ፈልገው ሆስፒታል እንሂድ እሺ በቃ ተነስ የምን ሆስፒታል አልሄድም ምን እያደረክ ነው እኔ መድኃኒት ያንቺ ነሽ በእናትህ ግን በእግዚአብሔር መድኃኒት ያንቺ ነሽ ብለኝ በቃ በእናትህ ግን በጣም ደክሞኛል አሁን በጣም እንዴና ልጅ ከልብሴ ምንድነው ችግር ፈርዶሻል ከዝናብ አንድ መጣሽ ስራት ይኑርህ ያማ አንዴ ልጁ ምንድነው እያደረክ ያለው እኮ ነው ግቢ ማልፈልገው ነገር በቃ አታድርግ እኔ ከስላመመ አንተ ቢኔ ባልበላ እንጀቴ ለምን እንደምታስጨኸኝ እንዴ ስነ ስርዓት ይኑርህ ቤት ስመጣ ምናምን ነው ንቀኸኝ ነው እንደዚህ ነገር የምታደርገው ምን ሆነሻል እረፍ በቃ ያማል ግን አንተ ሰላም እንዴት ናችሁ ውድ የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ ደህና ናችሁ እኔ ደህና ነኝ ለማለት ትንሽ ይከብደኛል ትንሽ አሞኛል ቤተሰቦች ደህና አይደለሁ ትንሽ አላቅም ምን አይነት ህመም እንዳመመኝ ውስጤ ምናምን እየተሰማኝ ያለውን ነገር አላቅም ግን ትንሽ አሞኛል ራስ ምታትም አለው ቁርጥማትም አለው ይሸቀሽቀኛል በጣም ደግሞ ወገቤ ላይም እንደ እንትን ተጠምዝዞ የያዘኝ ነገር አለ እና በጣም እያመመኝ ነው ቤተሰቦች እና ምንድን እንደሆነ አላቅም በጣም ጥሩ ስሜት ላይ አይደለሁም እና ቤተሰቦች አደንግጡ ፋሚሊ አደንግጡ ምንም አልሆንኩም ደህና ነኝ እግዚአብሔር ይመስገን እንደው ያፌን አይስማብኝ ቤተሰቦች እግዚአብሔር ይመስገን እኔ ደህና ነኝ በጣም ደህና ነኝ ያው እንዲህ ሆኜ የመጣው ትንሽ እናንተን ላስደንግጣችሁ ብዬ ነው ቤተሰብ እንዴት ናችሁ እናንተ ደህና ናችሁ እንግዲህ ትናንትና ብሌንዬ እንግዲህ ሰራችኝን አይታችኋል ቤተሰቦች ክለብ ካልወጣው ብላ እጄን እንዳነሳባት አድርጋኝ ነበረ እቺ ልጅ ሴት ልጅ ለዚያው ክለብ ካልወጣው ከጓደኞቼ ጋር ብላ አጭር ቀሚስ አድርጋ ቤተሰቦች እኔን ማሳስታኝ ነበር ማለት የሷ ፍላጎት ከሆነ እኔ የሷን ፍላጎት መጫን አልፈልግምና የሷ ፍላጎት ከሆነ ግን ቤተሰቦች እኔ ይዣት ራሱ መሄድ ፈልጋለሁ ለምን መሰላችሁ የሆነ ነገር ሰው አይሆንም ኖ ምናምን ብላችሁ ስትከለክሉት የሆነ አዲስ ነገር ያለ ይመስለዋልና ይዤሽ ልጅ ያልኳት ለዛ ነበርና በጣም ግን አስደንግጣኝ ነበር እንደዚህ ብላ አታውቅ እንዴት አርጋ አስበው ነው ምናምን የሚል ነገር ሁሉ አስቤ ነበርና ቤተሰቦች በጣም ደንግጬ ነበር አስደንግጣኝ ነበርና ዛሬ ምን አሰብኩ ይመስላችሁ ዛሬ ትንሽ አሞኛል እና አሁን ደውዬ አስደንግጬ ነው ማስመጣት አሁን ከስራ የምትወጣበት ታይም ነው ስራ ጀምራለች ነግራችኋለች እና ከስራ አስደንግጬ አስወጣትና እዚህ ከመጣች በኋላ አሞኛል ትሪት አድርጊ እና አንቺ ነሽ መድኃኒቴ እያልኩኝ ትንሽ አስቸግራታለሁ እና እስኪ ሌኒዬ እንግዲህ ምን መሰላችሁ ቤተሰቦች አሞኝ እንደዚህ ሆኜ አብራኝ ትሪት ታደርገኛለች ታቅፈኛለች ትሰመኛለች የሚለውን አብረን እናያለን እና ደግሞ ብዙ ጊዜ ሰው ሲታመም መድኃኒት ምናምን የሚፈልገው እኔ ደግሞ እሷን ነው የምፈልገው አሁን እና ከሷ ጋር መተቃቀፍ ከሷ ጋር እንዲሁም አብሮ መተኛት ምናምን ነው የምፈልገውና እስኪ ብሌኒዬ ምን እንደምትል አብረን እናያለን ቤተሰቦች እስኪ አሁን እንደውልላት ደንግጣ ግን እየተሯሯጠች ስትመጣ ብቻ ጥሩ አይደለም ግን ዝም ብለን እንደውልላትና እስኪ አስደንግጠን እንጥራት ቤተሰቦች እስኪ እንደውልላትና ቤተሰቦች አሁን ትደነግጣለች ብዬ አስባለሁ ግን ጥሩ አይደለም እንደዚህ መጥራት ተነሳም እንዴ ሄሎ ወይ ፍሬ እንዴት ነህ አለሁልሽ ደህና ነሽ ደህና ነኝ ፍቅሬ ደህና ነኝ እንዴት ነሽ ያለው ምንድነው ኧረ ደህና ነኝ እንዴት ነሽ አንቺ አለሽ ከስራ ወጣሽ አዎ እየወጣሁ ነው ቤት መምጣት ትችያለሽ ብሌኒ በእናትሽ ምን ሆነ ሰው ድምፅ ትክክል አይደለም ግን አዎ በጣም እንትን ብሎኛል ልክ አይደለሁም ምን ነው ትንሽ አሞኛል እና በእናትሽ ነይልኝ ቶሎ በይ እሺ ምግብም አልበላው ከነጋ ምንም የቀመስኩት ነገር የለምና ቶሎ ነይልኝ እንዴ ማለት ምን ሆነክ ነው እንዴ እና የሆነ የሚፈለኩት ነገር አለ እንድታረጊልኝ ቶሎ በይ ነይ እሺ ግን በእናትህ ቤት ገብቼ ልውጣ ምን ነው ምን ያሰብ ምን ዝናብ መጥቶኛልና ቤት ገብቼ ልውጣ አመመህ ግን ልምጣልህ ችግር የለውም በቃ ቤት ገብተሽ ነይ እንደዛ ከሆነማ አይ በቃ ልምጣልህ አይ ድምፅህን ጥሩ አይደለም እኔ እኮ ወንድም ጃኬት አለበስኩኝና ብቻ ለማንኛውም መጣሁ በቃ እሺ በቃ ቶሎ ነይ እዚህ ተለብሻለሽ እሺ
ቤተሰቦች እንግዲህ ጠርተናታል፣ እየመጣች ነው። ዛሬ በደንብ አድርገን ትሪት እንደረጋለን ብዬ አስባለሁ። ብሌን ከተንከባከበችን ቆይታለች እና ትሪት ታደርገኛለች ብዬ አስባለሁ። እና ደግሞ ስሜቱን ማየት አለባት። እኔ አሞኛል ብዬ ስጠራት ምን እንደምትሆን ማየት ፈልጋለሁ። ቤተሰቦች ማለት ለእኔ ያላትን ነገር ማወቅ ፈልጋለሁ። ብዙ ጊዜ ለእናንተ ያለውን ስሜት የምታዩት በእንደዚህ አይነት ሲቹዌሽን ነው። እና ቤተሰቦች ትምጣና እስኪ በደንብ እናያታለን። እና ደግሞ ካሜራዋን ማለት ነው ቤተሰቦች ትዝ የምትላችሁ ከሆነ እቺን የምታክል ካሜራ አለችኝ እና እሷን ካሜራ ነው እየተጠቀምኩ ያለሁት። ብሌን እሷን ካሜራ ፊት ለፊት ብታያት ማጣቃት በጣም ሸፋፊኛት ነው ያስቀመጥኳት። ለእኔ ራሱ በጣም እንትን እያለችኝ ነው። በጣም ጥንጥናትና ቤተሰቦች ካሜራዋን ሸፍኛት አለው። በጭራሽ አታውቀውም ቀረጻም አለ ብላ ደግሞ እንደዚህ በህመም ይቀልዳል ብላም ስለማታስብ ለነገሩ ብዙ አታየውም ብዬ አስባለሁ። እስኪ ቤተሰቦች ትምጣና የምትሆነውን አብረን እናያለን። ከዛ እኔ ደግሞ መድኃኒት ያንቺ ነሽ እያልኩኝ በደንብ ስጠጋጋት ምን እንደምትለኝ ማየት እፈልጋለሁ። ቤተሰቦች እስኪ እንጠብቃት ትምጣና ያለውን ነገር እናያለን። እስኪ ደወለች። ቤተሰቦች ሄሎ ወይ ወይ ክፍት ነው። እሺ ግቢ። ቤተሰቦች እየመጣች ነው። አንተ በጣም እንደዚህ ነው እንዲያመመክ? ዝናቡ ጌታ እንዴት ተቀጠቀጠኝ። አንተ እስኪ እንዴት ነክ? ምንድነው? ቆይ ደህና ነሽ? ደህና ነኝ። ምንድነው? ቆይ ታመምከው? ምንድነው? እስኪ ትኩስ ነው። በጣም ታቃጥላለህ። ሳሉ ባሰበህ እንዴ? ጉንፋኑ ነው አይደለም? እና ምን ሆነክ ነው? የሆነ ህመም፣ ከባድ ህመም አሞኛል። እና እስካሁን ድረስ እንዴ ጠዋት ምግብ አልበላውም ብለህ አትደውልልኝም እንዴ? እሺ ምን ልስራልህ? ምን ትበላለህ? እስኪ በቃ በሽታ የሚባል ነገር አትችልማ። ቀኑን ሙሉ ምግብ የሚባል ነገር ባፍ ያለ ዞረምና። እሺ ልስራልህ? ምን ልስራልህ? እኔ አይ ቆይ አሁን ምንም አልፈልግም ማለት ቀኑ ሙሉ ምግብ ካልበላ እሱ ራሱ አንድ በሽታ እኮ ነው። የሚነገረውን ስማ አንተ ደግሞ። እስኪ በጣም ነው የምታተኩሰው እኮ ታቃጥላለህ። ደግሞ ለምንድን ጃኬት ማትለብሰው? ብርድ ነው በቃ። አሁን ግን እኔ ቁጭ በይ አንቺ። ሁሌ በቃ ከሙቀት አትውጣ። ምልህን ነገር አትሰማኝም ማለት። እስኪ ምን ይሻላል? ልበስ ደግሞ እንደዚህ ነው ከሙቀት በጣም ያምር። እስኪ ለምሱሪ ማገር ስራልህ ነው። ቀመስ ቀለል ያለ ነገር ምን ልስራልህ? ሱሪ ማራ ምንም አልፈልግም። አይ እንዴ አቅም እያጣህ ነው የምትመጣው። ለዚህ ይልደውን እንዴ አይደለም ትደውያለሽ እና አቅም እያጣህ ነው የምትመጣው። በጣም ትዳከማለህ። አንቺ ነሽ መድኃኒቴ። በቃ ቁጭ በይልኝ። አንቺ ነሽ መድኃኒቴ። ምግብ መብላት አለብህ ነው። አይ በቃ አንቺ ነሽ መድኃኒቴ። በቃ እኮ አቅም እያጣህ ነው የምትመጣው። የሆነ ነገር ልስራልህና በማለት እኔ አልፈልግም። ምንም ነገር አልፈልግም። ምንም አልፈልግም። ከአንቺ ጋር መሆን ብቻ ነው የምፈልገው። ከአንቺ ጋር ጊዜ ማሳለፍ ብቻ ነው የምፈልገው። አሁን እኮ ለህመሙ የሆነ መፍትሄ ያስፈልገዋል። ጊዜ ማሳለፍ ብቻ ነው የምፈልገው። ከአንቺ ጋር ጊዜ ማሳለፍ ነው የምፈልገው። ሆስፒታል እንሂድ። እሺ በቃ ተነስ። የምን ሆስፒታል? አልሄድም። እኔ ለቱጂ እደውላለሁ። አሞት ምግብ አልበላም ቀን ሙሉ ሆስፒታል ምን ይስለው ቢብራል ብዬ ተቆጥታ የምታስገደው ከሆነ ትሄዳለህ። ለምን? እኔ ከአንቺ ጋር ጊዜ ማሳለፍ ነው የምፈልገው። እንደውም ነይ ግቢ። ነይ ግቢ። እስኪ ረፍኔ በጣም ደክሞኛል። በእናትህ ነይ ተኝ። በቃ አይንህ ራሱ ብር ብሏል። ነይ ተኝ። ከአንቺ ጋር ስተኛ ይተወኛል። የአንቺ ሙቀት ይጋባብኛል። ምግብ ልስራልህና ቅመስ። አይ አልፈልግም። ምች መቶክ ይሁን እንዴ? ታተኩሳለህ? ኧረ ምንም ትኩሳት የለም። ምች መቶክ ነው በቃ እኮ። ነይ ግቢና ተኝ ልልዬ። እኔ አልተኛም። እኔ ቤት ልሄድ ነው አሁን። ራሱ በጣም ደክሞኛል። እኔ ከአንተ ብዬ ነው ተሯሩጬ መጣሁ። ነይ ተኝ ከኔ ጋር እኮ በቃ እንድንተኛ ነው የፈለኩት። እኔ አልተኛም። እኔ በጣም ደክሞኛል። እንድንተኛ ነው የፈለኩት እኮ። እና ምን እያደረክ ነው? እኔ መድኃኒት ያንቺ ነሽ። በእናትህ እኔ በእግዚአብሔር መድኃኒት ያንቺ ነሽ ብለኝ ነው በቃ። በእናትህ እኔ በጣም ደክሞኛል። አሁን በጣም አሞኝ እንዴና ከልብሴ ምንድነው ችግር? አሁንና በእናትህ አትቀልድ። ቀሉን ታውና ማለት ነው። በጣም ነው የምታተኩሰው። አይንህ ብርር ብሏል። መድኃኒት ያንቺ ነሽ። መድኃኒቴን ስጪኝ እፈልጋለሁ። መድኃኒቴን ስጪኝ በቃ። ስነ ስርዓት እና መድኃኒቴን እና የኔ ልብስ ላይ ነው እንደ መድኃኒት ከሌለው ያንቺ ልብስ ላይ ነው በቃ። መድኃኒቴን ስጪኝ እፈልጋለሁ። ስነ ስርዓት ይኑርህ እንዴ። እኮ አሞኛል ስለዚህ አሞኛ እንደዚህ ትይኛለሽ? አታስቢልኝ። እና ምንድነው የምትለኝ ታዲያ? እኮ በቃ ምን ችግር አለ? ምኑ ነው ምንም
ችግር የለም መድኃኒቴን ስጪኝ በቃ ብሊኒ ልጁ አላም እየቀለድክ ነው እንዴ አንተ እየቀለድኩ አይደለም በጣም ደክሞኝ ምሳ እንኳን እስካሁን አልበላሁም በርሬ የመጣሁት አንተ ጋር ምግብ የሚሰራል ከሆነ ሰርቼ ብላና ሊድ ካልሆነ ለኩት እደውላለሁ ሆስፒታል ማልሄድም ብሎኛል ብዬ እንዴ ታሚ በእናትህ እንዴት ሰጎታ ቆይ እንኳን አላሳዝንህ እንዴ በቃ ብሊኒ መድኃኒቴ አንቺ ነሽ በቃ መድኃኒት ያስፈልገኝ ምግብም አይደለም ታውቂያለሽ አንቺን ካገኘሁ ጠግባለሁ እና ምንድነው እያልከኝ ያለው አልገባኝም ምንድነው አንቺን ማግኘት ብቻ ነው ፈልገው ካንቺ ጋር ነይ ግቢ እዚህ ውስጥ የት ነው የምገባው እኔ ደክሞኛል ልብሴ መቀየር አለብኝ ዝናብ መቶኝ ልብሴ ኧረ እረፍ በእናትህ ነይ ግቢ ብሊኒ በእናትህ እኔ እንደዚህ አይነት ነገር አልፈልግም የምትበላ ከሆነ ልስራልህና ለምን ምን አተኩሷ እንዴ አንተ ምንድነው የወከለው ነገር በርዶሻል ከዝናብ አንድ መጣሽው እረፍ ስራት ይኑርህ እንዴ ያማ እንዴ ልጁ ምንድነው እያደረክ ያለው እኮ ነይ ግቢ የማልፈልገው ነገር በቃ አታድርግ እኔ ስላመመህ አንተ ቢኔ ባልበላ እንጀቴ ለምን ታስጨኸኝ ምንድነው ያማል እንዴ ግን አንተ የራስ ጉዳይ እንደዚህ አሞኝ ጠርቼሽ እንደዚህ ታረጋለሽ ብለኝ ካንቺ የማልጠብቀውን ነገር እየሰራሽ ነው ያለሽ ምንድነው እያደረክ ያለኸኝ እያደረከኝ ያለው ነገር በእናትህ እረፍ እኔ ደክሞኛል እኮ በቃ እረፍ በቃ አልፈልግም ታረጋው ነገር በጣም ነው የሚደበረው እረፍ ዲ ሰነስራት የሚባል ነገር የለም እንዴ አንተ ከመጀመሪያው ነው እንደዚህ አይነት መድኃኒቴ ነሽ ከመጀመሪያው ነው እንደዚህ አይነት አመል ያመጣኸው ሐኪሜ ነሽ መድኃኒቴ ፈዋሽ ነሽ እኔ ሄዳለሁ በእውነት በጣም ደክሞኛል አይኔ ሐኪሜ ነሽ መድኃኒቴ ብዬ ዘፈን ከቀድም ጀምሮ ስዘፍ ነው ቆይቼ አንቺ እንደዚህ ታደርጊኛለሽ እንደዚህ ጉር ትሰሪኛለሽ ብለኝ እኔ ደክሞኛል በእናትህ በቃ በጣም ነው ማዝነው ታስለ አይ አሞኛል ቶሎ ነኝ ብለህ እኔ ምንም አይነት መድኃኒት በቃ ያንቺን ሀል ያድነኛ አይችልም እና ምንድነው እያደረክ ያለው እኔ በጥፊ ነው ማለት ስነ ስርዓት ይኖር ከዚህ በኋላ ለምንድን ነው የምትመጪኝ ምን አደረኩ በቃ ስነ ስርዓት ይኖር እኮ ምን አደረኩኝ ብለኝ ባለጌ ምራፍ አትነካካኝ በቃ ደስ አይልም እያደረክ ያለው ነገር በጣም የሚጨንቀው አሁን ምስበላ ከሆነ ማለት ነው እኔ ትዕግስቴን አታስጨርሰኝ በቃ ደክሞኛል ፊቴን አይተህ እንኳን ይሄን እስኪ ምን ያህል እንደደከመኝ ጌታው እኮ በቃ እሺ ተረጂ እሺ አንድ ነው መረዳህ ይኸውልሽ እኔ አሁን በዚህ ሰዓት መድኃኒት ያስፈልገኛል መድኃኒቴ ደግሞ በአንቺ እጅ ነው ያለው ምንድነው የምታወራው እኮ ምንም አልገባኝ ሆስፒታል እንሂድ ምግብ ልስራልህ ብላ ዳማከሴ ቆርጬ ላምጣ መቼ ከመጣ ካልኩኝ ምን አለ አበሻ መድኃኒት የፈረንጅ መድኃኒት አያድነኝም ምንድነው የምትለኝ ታዲያ እኔ አንቺ ጋር ነው መድኃኒት ያለው ማለት ነው በቃ ላሳዝን አንቺ ጋር ነው መድኃኒት ያለው ስጪኝ በቃ መድኃኒት ያለው አንቺ ጋር ምንድነው የምሰጥህ ምንድነው የምታወራው እኔ በጥፊ ነው የምልህ ስነ ስርዓት ይኖርህ በቃ ድጋሚ አልነግርህም ስርዓት አድርግ በቃ ምንድነው ለምንድነው ልብሴን የምታወልቀው ስነ ስርዓት ይኖርህ እንዴ ስነ ስርዓት ይኖርህ ቤት ስመጣ ምናምን ነው ንቀኸኝ ነው እንደዚህ አይነት ነገር የምታደርገው እንዴ ለምን ነቀሻለሁ በቃ ክብር አለኝ ክብር ይጠብቅልኝ ስነ ስርዓት ይኖር እኔ ስለምን ክብር ነው የምታየው የሚወደዱ ሰዎች ማለት ክብር የሚባል ነገር የለም ብለኝ ማለት ክብርማ በደንብ አስፈላጊ ነገር ነው በቃ ክብሬ በቃ ሐሳቤን አክብርልኝ ስነ ስርዓት ይኖር ስነ ስርዓት አድርግ እኮ ረፍ ከመቼ ጀምሮ ያመጣኸው አመል ነው ረፍ ቤትክ ስመጣ ነው አንተ እንደዚህ ነገር የጀመርከው እንዴ ስነ ስርዓት ቤትክ ምናምን ነገር ስመጣ ለሌላ ነገር ምናምን የምፈልግ ምናምን መስሎህ ነው እንዴ እኔ የራሴ የሆነ ክብር አለኝ በቃ ስነ ስርዓት ይኖር አታስጨኸኝ በቃ ካመመክ ስነ ስርዓት በቃ ምግቡን ልስራልህና እኔ ወደ ቤቴ ልሂድበት ሰው ሲያከብረህ ተከበር ምንድነው የወጣ ማይረባ ነገር የምታረገው እኮ እህል አልቀመስኩም አላ የራስህ ጉዳይ እኮ ልስራልህ እኮ አልኩኝ እንዴ ሲጮህ ግን አይቼሽ አላውቅም ብለኝ በቃ ዞር በል እንዴ ሁሉ ነገር ገደብ አለው መስመርህን አለፍክ በጣም ምንድነው እያደረከኝ ያለው እንዴ ልብሴን ለማውለቅ የምትታገለኝ እንዴ ያሟል ልጁ እሺ በቃ አልታገልሽም ከዚህ በኋላ አልታገልሽም በቃ እሺ ሳልታረጋል በዚህ በኩል ልግባሽ በእናትህ የማልፈልጋቸው ነገሮች እንዳደርግ አታስገድደኝ ብሌን በእናትህ ፕሊዝ እባክሽን ስሚኝ ለምንድነው እንደዚህ የምታረጊው ብሌን በቃ መድኃኒቴን ብሌን ምን ሆነሻል እረፍ በቃ ያማል ግን አንተ ሰው አክብሮ ሲያከብርክ ክብር ለወቅ እንጂ እንዴ ብሌን ምን ሆነሻል እኔ እንጂ ቆይ ስሚ ወዴት ነው የምትሄጂው ቆይ ምንድነው እያደረከኝ ያለው እኔ እኮ አሞሃል ብዬ አክብሬ የመጣሁት ግን ቤት ስመጣ ምናምን አንተ ክብር የሌላት ሴት መሰልኩ ልቀቀኝ አልፈልግም በቃ ልቀቀኝ እና ምንድነው እያደረከኝ በጥፊ አጋየሽ እና ለምንድነው ልብሴን የምታወልቀው ሁሉ ነገር እኮ የራሱ የሆነ ክብርና መስመር አለው እንዴ ምንድነው የምትለኝ ስነ ስርዓት አይኖርህም እንዴ አንተ እንደዚህ ጸጉሬ ቆሞ እንደዚህ ዝናብ ደብድቦኝ እኮ የምመጣው የሚበላው ነገር የለም ብዬ ላንተ በማሰብ ነው እንጂ ሌላ ነገር አይደለም እሺ ልቀቀኝ አሁን እጄን ልቀቀኝ ኧረ ብሌን በጥፊ ያጋልሽኝ በጣም ነው ያመመኝ እና ለምንድነው ስነ ስርዓት ማይኖር
እኮ በቃ እሺ፣ በጣም እሺ፣ አንድ ነገር በቃ እሺ፣ ልንገርሽ። ስሚ፣ በጣም ክብርሽን የምትጠብቂ በጣም ጎበዝ ሴት እንደሆንሽ አውቄያለሁ። እኔ ለቀልድ አይደለም ጊዜ ጊዜ አልታመንኩም፣ ግን አንቺን ይሄንን ነገር ማየት ስለምፈልግ ማለት አንቺን ይሄንን ነገር ደግሞ ምን ያህል ክብርሽን ትጠብቂያለሽ የሚለውን ነገር ማየት ስለምፈልግ ካሜራ አድርጊ ነው የጠበኩት አይደል? እኔን ለማሳመን አሁን ደግሞ የፈጠርከው አይደለም። ያው ካሜራው እዚህ ጋር አይተሽው እዚህ ጋር ማለት ነው። ግን አንተ ታዲያ ምንድን ነው ለምንድን ነው እንደዚህ የምታደርገው? በጣም ነው የሚያስጠላው። እና እንዴት ለምን እንደመታ ታደርገኛለህ? በቃ ይቅርታ። አማሃል ዲ ግን አንተ ምን ያህል ክብርሽ እንደምትጠብቂ ግን አይቻለሁ። በጣም ነው የሚደብረው። በጣም በቃ ይቅርታ በቃ ብለኝ እሺ የምታወጣው እስኪ ምን አለ አርፈህ ብትቀመጥ አንተስ ምን አታርፍ አንተም በገዛች በጣም ግን ትንብይሻለሁ። በቃ ምንድነው እንደዚህ አይነት መንገድ አሁን መጀገር ነው እኔ ልትፖስተው ነው እንዴ? ያው ለምን አልለቀውም እንዴ? ምን ያህል ክብርሽ እንደምትጠብቂ ምን ያህል በጣም ምርጥ ሴት እንደሆንሽ ማወቅ ፈልጋለሁ። ቤተሰቦችም እንዲያውቁ ፈልጋለሁ። ማብረኸኝ እስካለ ድረስ ኮኔን ታውቀኛለህ አይደል እንዴ? ምንድነው የምትጃጃለው? በሚያስጠላ በጣም ነው የሚደብረው በእውነት። እሺ በቃ አላረግም ከዚህ በኋላ እንደዚህ ነገር። ይቅርታ አድርጊልኝ። በጥፊ እንድመታ አደረግከኝ። ይቅርታ በቃ ያው እኔም ክብርሽን ስለነካው እኮ ነው በጥፊ መታሽ እንጂ ግን እንደዚህ አይነት ቀልዶች አትቀልድ። አሁን እኔ እንደዚህ አይነት ነገር አለም ፕራንክ ማድረግ ለምንድን በዚህ አይነት ነገሮች እንትን የምትለኝ? እኔ አሁን እንደዚህ አይነት ነገር ፕራንክ ጭራሽ አድርጌ አላውቅም። ለምንድን እንደዚህ አይነት ነገር ውስጥ የምትገባው ፈተና ውስጥ ምናምን? እሺ በቃ ይቅርታ አድርጊልኝ። እንደዚህ አይነት ሰው እንዳልሆንኩ እኮ በደምብ ታውቀዋለህ። አውቃለሁ። በቃ ታዲያ ለምንድን ነው ሌላ ነገር ውስጥ የምትገባው? ደግሞ ሁሉ ነገር የራሱ የሆነ ጊዜ አለው። በቃ ሁሉ ነገር በቃ በሰዓቱና በክብር ሲሆን ደስ የሚለው። እንደዚህ ነገር ሀሳብ ውስጥ ካለ ራሱ በቃ እንደዚህ ነገር አቁም። በጣም ነው የሚደብረው። እኔ ጀስት ለቪዲዮ ነው ለካሜራ ነው እንጂ ታውቂያለሽ። እኔ በእንደዚህ አይነት ነገር አይደለም ፕራንክ ማድረግህ ነው አይደለ? እኔ እንደዚህ ምን ይላል ምናምን ብዬ እንደዚህ አይነት ጨዋታ ውስጥ ገባ ይታይኝ ታውቃለህ? በቃ አረፍ በቃ ይቅርታ ቤተሰቦች፣ እኔም እሷን ስሜት ያደረግኳት ማይሆን ነገር ነው ያደረግኩት። ይቅርታ አድርጊልኝ፣ እናንተም ይቅርታ አድርጉልኝ። ግን ምን ያህል ክብሯን የምትጠብቅ ጠንካራ አይነት ሴት መሆኗን ብሌኒ አስመስክራለች ዛሬ። እውነት አሁን ይሄ ቀላል አይደለም። እሺ ብሌኒ፣ ለማንኛውም በቃ ከስሻለሁ። በቃ እንውጣና የሆነ አየር እንቀበላለን። ወክ እኔ ቤት ልሂድ። በቃ ቤት ልብስ ቀይሬ ምናምን በልቼ ልተኛ። በጣም ደክሞኛል። ጠዋት ሌሊት ነው የወጣሁት። በቃ ቤተሰቦች በጣም ነው የምንወዳችሁ። የሚሰራው ስራ እያያችሁ ነው። ደስ አይልም እንደዚህ አይነት ነገር። እውነት ሰው የሚወደውን ሰው ፈተና ውስጥ አያስገባውም። ስለዚህ በቃ አረፍ እና ቤተሰቦች በጣም ነው የምንወዳችሁ። ቤተሰቦች ለዛሬው ይቅርታ አድርጉልኝ። ያው አጋጣሚ አንዳንድ ቀን ጊዜ ያጋጥማል እንደዚህ አይነት ነገር። ይቅርታ አድርጉልኝ። በቃ ልሸኝሽ ነው።